ይሄ ሌሊት 11 ሰዓት አዛን ሲሉ እና ትምህርት ሲሰጡ እኔ ተኝቼ እሰማለሁ። ክርስቲያን በሃይማኖቴ ግን የእሳቸውን ምክር የእሳቸውን አስተምሮ አባታዊ ምክር እየሰማሁ ነው ያደግኩት። አልহামዱሊላህ ሐበሻ ላይ 3 ትልልቅ ማዕከሎችን ጥለውልን ያለፉት። እነዚህ ማዕከሎች እንግዲህ አንደኛው አሁን ያለንበት አዲስ አበባ ላይ የሚገኘው የሐጂ ዘይኑ መስጂድ ነው። ይሄኛው ነው አልহামዱሊላህ። ይሄ ብዙ ስራዎችን እየሰራ ያለ መስጂድ ነው። አንዱ ይሄኛው ነው። ሁለተኛው ደግሞ የአባታቸው ቄ የነበረው አገር ቤት ላይ ሙቁና የሚባለው የአባታቸው ቄ ላይ እዛ 2 መስጂድ የገጠር መስጂድ አለበት። አልহামዱሊላህ የኔ ታላቅ ወንድሜ ሼህ መሐመድ አቢ በጣም ትልቅ ዓሊም ናቸው። እዛ ቦታ ላይ ያሉ። ሶስተኛው ደግሞ እዛው ገደባኑ አገር ላይ ሆኖ መሐል አምባ የሚባል ቦታ ላይ ከ50 ዓመት በፊት ጁማዓ ያቋቋሙበት ቦታ ነው። ይሄ ቦታ የሀገራቸው የጎሳቸው መዘራዜ የሚባለው ጎሳ እሳቸው በዕልም ብዙ ጊዜ ዕልም ሲቀሩ ብዙ ነገሮችን ያው እንቅስቃሴ ሲያደርጉ ተሰብስበው ይሄንን ቦታ ለርሶ መስጂድ ስሩበት ቤት ስሩበት ብለዋቸው ከዛሬ 40-30 ዓመት በፊት አበርክተውላቸው እዛ ቦታ ላይ መስጂድ ለመጀመሪያ ጊዜ ጁማዓ ተቋቁሞበት አልহামዱሊላህ እስካሁን ድረስ አለ። ወንድሜ ሼህ አህመድዲን እዛ ቦታ ላይ ያው የሚተንቀሳቀስ ነው። የቀድሞቹ የነበራቸው አንድ ትልቅ ቁም ነገር ከቀደምት ሰንሰለቶቻቸው ጋር የመገናኘትና ራሳቸውን አገናኝተው የማየት አቅምና ብቃታቸው ነው። የቀድሞ አባቶች ሀገርና ዲን በትውልዶች ተወራራሽነትና ቅብብሎች ላይ የተመሰረተ መሆኑን ይገነዘባሉ። ሀገርና ዲን በትውልዶች ቅብብሎች የመጣ የተገነባና ለወደፊትም በዚህ ሁኔታ የሚሄድ መሆኑን በጽኑ ያምናሉ። በመሆኑም ዲኑን በመጠበቅ ለትውልዱ ያደረሱ አባቶቻቸውንና አያቶቻቸውን ያስታውሳሉ፣ ይወዳሉ፣ ያደንቃሉ፣ ያከብራሉ። ዲኑን ሀገርን ከእነርሱ የተቀበሉት የአደራና የክብር ዕቃ አድርገው ነው የሚመለከቱት። ይህ በጎ ዓላማና ዕውቀት በዘመናችን ትውልድ እያነሰና እየቀነሰ ቢሄድም ሐጂ ዘይኑ ስለ ቀደምት ታላላቆችና ደጋጎች ሲያስታውሱ ልባቸው ይሰፋል፣ አይናቸው ይበራል። ስለ ቃጥባሪ ሼህ፣ ስለ ወለኔ ሼህ፣ ስለ አምሼህ፣ ስለ የወለጌ ሼህ፣ ስለ አብሬት ሼዎች፣ ስለ አንይ ዳና ገታና ሾንኬ ሲያወሩና ሲያነሱ ልብን ያንጠለጥላሉ። እና አብሬት ሼህ አባት እና ቃጥባሪ ሼህ እና ሙለማ አራዮቻቸው የቃጥባሪ ሼህን በጣም ብዙ ጊዜ በጣም የቃጥባሪ ሼህንም ሐጂ ሱልጣንም ልጃቸውንም እኔ ያው ብዙ ጊዜ ከሳቸው ጋር ባለን ቆይታ ሲናገሩ ስሰማ እነ ቃጥባሪ ሼህንና ሐጂ ሱልጣን ልጃቸውንም ትልቅ የሆነ አላቃ ግንኙነት ነበራቸው። እነሱን ብዙ ጊዜ ያወድሱ ነበር። ሁለተኛ ደግሞ 22 ዓመት የዳለት ሼህ የዓም ሼህ እሳቸው ጋር በጣም በኺድማውም በዕልሙም ሰኻዋነቱም ብዙ ነገሮችን 22 ዓመት ነው የተቀመጡት የዳለት የዓም ሼህ ጋር እና ብዙ ነገሮችን ከዛ ነው የወሰዱትና በሐያታቸው እነሱ በሐያታቸው እኛ የምናውቀው ዑለማ የተባለ በቃ ኺድማ ወደ ኋላ ብለው አያውቁም። ሌላው ቢቀር ወጣት እንኳን ቢሆን ወጣት ሰው እንኳን ቢሆን ዒልም ካለው ወይ ሲናገር ወይ ዒልም ሲያስቀራ ከተደሰቱበት በቃ የሆነ ነገር ይሸልሙታል፣ የሆነ ያደርጉታል እና ሐያታቸውን ያሳለፉት በዑለማ ኺድማ ነው እና አላህ Subhanahu Wa Ta'ala ያንን እንግዲህ መቅቡል አድርጎላቸው ነው አላህ ለዚህ ደረጃ ያበቃቸው ማለት። ሐጂ ዙል መካንና ሼህ መሐመድ ራፊ ጋር የሆነ አይነት ጥምረት እንደነበራቸው ይነገራል። በተለይ ሶስቱም የተለያየ ተሰጥኦ የነበራቸው ግን ለአንድ ዓላማ ዲኑን ለማገልገል ተጣምረው ተዋህደውበታል። እርስ በርሳቸው እንዴት እንደሚከባበሩ እንደሚዋደዱ የዓይን እማኞች ሕያው ምስክርነታቸውን ይሰጣሉ። ሼህ መሐመድ ራፊ ባይመጡ ኑሮ ከተማውና ሀገሩ የሂላፍ አካል እስከ መሆን ደርሰው ነበር። በሐጂ ዘይኑና በሼህ መሐመድ ራፊ መካከል የነበረው መሐባ ልዩ እንደነበር የሚመሰክሩ ሰዎች ብዙ ናቸው። በመስጂድ ውስጥ አንዳቸው ሲያስተምሩ አንዳቸው ከደረሳው ጋር ቁጭ ብለው ያዳምጡ ነበር። እንዲህ አይነት እርስ በርስ መከባበርና መተናነስ ያሳዩት የነበረው አህላቅ ያስቀና ነበር። ሼህ ዘይኑ የሼህ መሐመድ ራፊ መምጣትን ሲገልጹና ሰዎች በርሳቸው ላይ እንዲማሩ ሲቀሰቅሱ ሰዎች ኪታብ መጥቶላቸዋል ኪታብ አትፈልጉምን በማለት ነበር። ሼህ ዘይኑ ለኢትዮጵያ እስላም ያደረጉት ትልቁ አስተዋጽኦ
ምንም ማይረሳው ትልቁ ታሪካቸው 103 ዓመት ያለ መነጽር ኩቱበ ሲታን እንደ ብፌ በአንድ ማዲ ላይ የሚያስቀሩ ትልቁን ሸኽ መሐመድ ራፊዕ ረሂመሁላህ እነዚህ ኮከብ መሻይኾች ነበሩ። ሸኽ መሐመድ ራፊዕን እዚህ ሀገር ላይ አመጡ። መካ ሐረም ላይ 17 ዓመት አስቀርተው የመካ ኢማሞችን ሐረም የሚያሰግዱትን ኢማሞችን ሁሉ ያስቀሩ ነበር እና የዛኔ እነሱ በመርከብ ሐጅ በሚሄዱበት ሰዓት ላይ እዛ የሚያርፉበት ቦታ ላይ ይገናኛሉ እና ሲገናኙ ሲያዋቸው ሐረም ላይ ሲያስቀሩ ሲያዋቸው እነዚህ ሼኽ ማን ናቸው ብለው ሲጠይቁ ይሄ እኮ ሼኽ የሐበሻ ሐጅ መሐመድ ራፊዕ ነው የሐበሻ ነው ብለው ሲጠይቋቸው በቃ ለዕልም የነበራቸው ጉጉት ለዑለማ የነበራቸው ይሄ የመሰሉ ትልቅ ዓሊም እንዴት ነው የሰው ሀገር ላይ የሚቀመጡት? እኛ ሀገር ላይ ብዙ ደረሳ አለ፣ ብዙ ዕልም የሚፈልግ ሰው አለ፣ ሀገራችን ለምን አይገቡም ብለው ዱዓ አደረጉ። 8 ዓመት ዱዓ አደረኩኝ አሉ። ከ8 ዓመት በኋላ አላህ በተለያየ ነገር አድርጎ ሐጅ መሐመድ ራፊዕን እዚህ አላህ ሐበሻ አመጣቸው እና ሲመጡ መጀመሪያ ያው የተወሰነ ቦታ ካረፉ በኋላ እሳቸው ቤት እዚህ ይዛኔ መስጂዱም አልተሰራም ቤታቸው ላይ 4 ዓመት አስቀርተው ጠቅላላ የአዲስ አበባ ላይ ያሉ ዑለማዎች እዚህ የመጡ ኩቱበ ሲታ ይቀራ ነበር ማለት ነው። በዛን ጊዜ ኩቱበ ሲታ የሚያቀራ መሻይኽ የለም እና አልহামዱሊላህ አሁንም በሐያት ያሉ ዑለማዎች ወደ አኺራም ያለፉ ብዙ መሻይኾች ኩቱበ ሲታን ሐበሻ ላይ ሐጂ መሐመድ ራፊዕ ጀመሩ። ያንን ደግሞ አበባ ረሂመሁላህ ቤታቸውን አመቻችተው እዛ ዒልም እንዲቀራ ተደርጎ መጨረሻ ላይ ወደ አንዋር መስጂድ እንዲሄድ ተደረገ ማለት ነው እና ሐበሻ ላይ ለኩቱበ ሲታ ለዒልም አልሐዲስ ትልቅ አንድ በር የከፈቱልን እነዚህ ሁለቱ መሻይኾቻችን ነው። ለዑለማ